ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎቻችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ ዋና ዋናዎቹን የኢትዮጵያ አየር ኃይል ለኤርትራ ትንኮሳ ተመጣጣኝ ምላሽ ሰጠ። ኤርትራ ከሰሞኑ ኢትዮጵያ ላይ የሚሳኤል ጥቃት መፈጸሟንና ጥቃቱም ምንም ጉዳት አለማድረሱን ሲዘገብ ነበር። ይህ የኢሳያስ አፈወርቂ መንግስት ድርጊትም ሲጠበቅ የነበረ ጦርነት ጅማሮ ተደርጎ በብዙዎች ዘንድ ተቆጥሯል። ታዲያ ጥቃቱን ተከትሎ የኢትዮጵያ መከላከያ ሰራዊት የሚሰጠው ምላሽ ሲጠበቅ የቆየ ሲሆን ዛሬ በወጡ መረጃዎች የኢትዮጵያ አየር ኃይል አጸፋውን መመለሱንና ኤርትራን የሚሳኤል ጣቢያ በአየር ጥቃት ወደ ዶግ አመድነት መቀየሩም ተዘግቧል። በሌላ በኩል ኢትዮጵያና ኤርትራ ማንኛውንም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ የአውሮፓ ህብረትና ብሪታንያን ጨምሮ ሀገራት ጥሪ እያቀረቡ ነው። በዝርዝር እንመለከተዋለን። የህዳሴው ግድብ ጉዳይ አሁንም ሌላ አጀንዳ ይዞ መጥቷል። ዶናልድ ትራምፕ በግድቡ ዙሪያ የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን በነጩ ቤተ መንግስት ላነጋግር ነው ብለው ሁለቱ ሀገራት ምን እያሸረቡ ነው? በጥንቅራችን ይዘነዋል። ዓለም አቀፉ የሰብአዊ መብት ፌዴሬሽንና የዓለም አቀፍ ጸረ ቶርች ድርጅት በጋራ በወጡት አዲስ ሪፖርት በኢትዮጵያ የሰብአዊ መብት ተሟጋቾች፣ ጋዜጠኞችና የሲቪክ ማህበራት ላይ የሚፈጸመው ጥቃት እየተባባሰ መምጣቱን አስታውቋል። አብራችሁ ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናልፋለን። የኢትዮጵያ አየር ኃይል ለኤርትራ ትንኮሳ ተመጣጣኝ ምላሽ ሰጠ። ኤርትራ ከሰሞኑ ኢትዮጵያ ላይ የሚሳኤል ጥቃት መፈጸሟንና ጥቃቱ ምንም አይነት ጉዳት አለማድረሱ ሲዘገብ ነበረ። ይህ የኢሳያስ አፈወርቂ መንግስት ድርጊትም ሲጠበቅ የነበረው ጦርነት ጅማሮ ተደርጎ በብዙዎች ዘንድም ተቆጥሯል። ታዲያ ጥቃቱን ተከትሎም የኢትዮጵያ መከላከያ ሰራዊት የሚሰጠው ምላሽ ሲጠበቅ የቆየ ሲሆን ዛሬ መረጃዎች የኢትዮጵያ አየር ኃይል አጸፋው መመለሱንና ኤርትራን የሚሳኤል ጣቢያ በአየር ጥቃት ወደ ዶግ አመድነት መቀየሩም ተዘግቧል። አየር ኃይሉ አጸፋውን የመለሰው በቅርቡ የታጠቃቸውን ዘመናዊ ድሮኖች በመጠቀም ሲሆን አስደናቂዎቹ ድሮኖች ግዳጃቸውን ፈጽመው ቢሾፍቱ እስኪደርሱ ድረስ የኤርትራ መከላከያ ሰራዊት ምንም መረጃ አልነበረውም የተባለው ይህም ኢትዮጵያ በአየር ኃይል የደረሰችበትን ደረጃ ፍንትው አድርጎ ያሳየ ነው ተብሎለታል። በሌላ በኩል ኢትዮጵያና ኤርትራ ማንኛውንም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲ መንገድ እንዲፈቱ የአውሮፓ ህብረትና ብሪታንያን ጨምሮ ሀገራት ጥሪ አቅርበዋል። ሀገራቱ የአልጀርስ ስምምነት 25ኛ ዓመት እያስታከኩ ያወጧቸው መግለጫዎች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸው የሚጠቁሙ ናቸው። የኢትዮጵያና ኤርትራ ሉዓላዊነት፣ ነጻነትና የግዛት አንድነት እንዲከበር ብሪታንያና ቱርክን ጨምሮ 5 ሀገራት በጋራ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በሐምሌ 2010 በተፈራረሙት የሰላም ስምምነት መንፈስ ማንኛውም ውጥረት ወይም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈታም ጠይቀዋል። የካናዳ፣ ጃፓን፣ ኖርዌይ፣ ቱርክ እና ዩናይትድ ኪንግደም መንግስታት ጥሪውን ያቀረቡት የአልጀርስ ስምምነት የተፈረመበትን 25ኛ ዓመት በማስመልከት አርብ በወጡት መግለጫ ላይ ነው። በሀገራቱ በ1993 የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ በአልጀርስ የተፈራረሙትን ስምምነቱ የሚያራምዳቸውን መርሆችና በስምምነቱ የተቋቋመው ኮሚሽን የወሰናቸውን ድንበሮች እንደሚደግፉ በጋራ መግለጫው ላይ ተጠቁሟል። የአውሮፓ ህብረት የአልጀርስ ስምምነትንና በድንበር ኮሚሽን የተወሰነውን ኢትዮጵያና የኤርትራ ድንበር ሙሉ በሙሉ እንደሚደግፍ አስታውቋል። በ1993 በአልጀርስ እንዲሁም በ2010 በአስመራ በተፈረሙ ስምምነቶች መሰረት ኢትዮጵያና ኤርትራ አንዳቸው የሌላቸውን ሉዓላዊነት፣ ነጻነትና የግዛት አንድነት እንዲያከብሩ የአውሮፓ ህብረት ጥሪ አቅርቧል። ህብረቱ እንደሚለው ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ የአስመራ መግለጫን ሲፈራረሙ ሁለቱ ነገሮች አልጀርስ ስምምነትና በስምምነቱ በተቋቋመው የድንበር ኮሚሽን የተወሰነውን ድንበር ለማክበር ያላቸውን ቁርጠኝነት አረጋግጠዋል። ሁለቱም ወገኖች ማንኛቸውም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ያቀረበው የአውሮፓ ህብረት ይህ ለቀጠናው መረጋጋት ቁልፍ እንደሆነም አሳስቧል። ሀገራቱ የአልጀርስ ስምምነትን እያስታከኩ ያወጧቸው መግለጫዎች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸው የሚጠቁሙም ናቸው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው ሌላውን ሉዓላዊነትና የግዛት አንድነት ለማክበር ለተፈራረሙት የአልጀርስ ስምምነት ቁርጠኝነታቸውን እንዲያረጋግጡ
እንዲያረጋግጡ ጥሪ አቅርበውም ነበር። ከኢሳያስና አብይ አህመድ የተፈረመው የአልጀርሱን በኢሳያስና አብይ የተፈረመው የአልጀርሱን ስምምነት የመቀበልና ተግባራዊ ማድረግ ስምምነት ዳግም አደጋ ውስጥ ገብቷል። ዛሬ ላይ ውዝግቡ ወደ ቀይ ባህርም ተሻግሮ እናገኘዋለን። በኢትዮጵያ በኩል ከባድመ እስከ ቡሬ እልባት ያላገኘው ድንበር ውዝግብ ዛሬ ላይ የሚቃኘው ከባህር በር ጋር ተያይዞ ነው። ኤርትራ የአልጀርሱን ስምምነት መሰረት በማድረግ የተፈረደልኝ መሬት በሰሜኑ በኢትዮጵያ የእርስ በርስ ጦርነት አጋጣሚ እጅ ገብቷል ብላለች። ይሁን እንጂ ኢትዮጵያ አይደለም የአልጀርሱን ስምምነት የኤርትራን ሀገርነት ጨምሮ ጥያቄ ውስጥ በማስገባት አሰብን የማስበለስ ጥያቄ አንስታለች። የተመዱ ዋና ጸሐፊ የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት በማስመልከት በወጡት መግለጫ ልዩ ቀን በሚል ቢዘክሩትም በሁለቱ ተዋናዮች በኩል ግን ያከተመለትም ይመስላል። አብይና ኢሳያስ በፈረሙት ስምምነት መሰረት ኢትዮጵያና ኤርትራ በመካከላቸው ያለው የድንበር ግጭት በዘላቂነት ለመፍታት ዘላቂ ሰላምን ለማስፈንና የሁለቱን ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩ ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። መሪዎቹ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር በማስቀጠል ቀጠናዊና ዓለም አቀፍ ማህበረሰብ ጋር መስራታቸውን እንዲቀጥሉ ዋና ጸሐፊው አሳስበዋል። ለዚህም የተባበሩት መንግስታት ያለሰለሰ ጥረት እንደማይለያቸውና ሁሌም ከጎናቸው መሆኑን ዋና ጸሐፊ አንቶኒዮ ጉተሬስ አረጋግጠዋል። ወደ ቀጣዩ ዜናችን ስናልፍ የህዳሴ ግድብ ጉዳይ አሁንም ሌላ አጀንዳ ይዞ መጥቷል። ዶናልድ ትራምፕ በግድቡ ዙሪያም የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን በነጩ ቤተ መንግስት ላነጋግር ነው ብለዋል። ዘናሽናል ጋዜጣ ቅርበት ያላቸው ምንጮችን ጠቅሶ እንደዘገበው የአልሲሲ ይህ ጉብኝት ዓላማ 2 አጀንዳዎች ያሉት ነው ተብሏል። እነዚህም የእስራኤልና የግብፅ ግንኙነትና የኢትዮጵያ ህዳሴው ግድብ ናቸው። ፕሬዝዳንት ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ከሆኑ ወዲህ ወደ ዋሽንግተን ሄደው የማያውቁት አልሲሲ ባለፈው ፌብሩዋሪ ወር የዋይት ሃውስ ጉዟቸው መሰረዛቸው ይታወሳል። ለዚህ ምክንያት የሆነው ደግሞ በወቅቱ ፕሬዝዳንት ትራምፕ የጋዛ ነዋሪዎችን በሙሉ አስወጥተው በግብፅና ዮርዳኖስ የማስፈር እቅድ እንዳላቸው መናገራቸው ነበር። ያ እቅድ ጋዛን የባህር ዳር መዝናኛ ቦታ የማድረግ የነበረ ሲሆን ግብፅ እቅዱን አጥብቃ መቃወሟ ይታወሳል። ነገር ግን ከዚያ ወደ አሜሪካና የግብፅ ግንኙነት መሻሻሎችን ያሳየ ቢሆንም ከወራት በፊት ፕሬዝዳንት ትራምፕ በጋዛ የሰላም እቅድ ስምምነት ላይ ለመገኘት ወደ ግብፅ መሄዳቸው የሚዘነጋ አይደለም። የጋዜጣው ምንጮች እንዳሉት የፕሬዝዳንት አልሲሲ የዚህ ወደ ዋሽንግተን ጉዞ ምን ያህል ቀን እንደሚፈጅ ያልታወቀ ቢሆንም የፕሬዝዳንቱ ጽህፈት ቤት ግን ለጉብኝቱ ዝግጅት እያደረገ ነው። ምናልባትም ፕሬዝዳንት አልሲሲ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትራምፕ ባሉበት እንዲነጋገሩ የማድረግ እቅድ እንዳለም ተገልጿል። አክሲዮ ድረገጽ ከሳምንት በፊት ባቀረበው ዘገባ ፕሬዝዳንት ትራምፕ አልሲሲና ኔታንያሁን የማሸማገል ጥረት እያደረጉ መሆኑን አስታውቆ ነበረ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዲሴምበር 29 ወደ ዋሽንግተን እንደሚያቀኑ የተገለጸ ሲሆን ቆይታቸውም ለ8 ቀናት ይሆናል። ይህ በእንዲህ እንዳለ ፕሬዝዳንት አልሲሲ ወደ ዋሽንግተን የሚያደርጉት ይህ ጉዞ ሌላው ዓላማ በኢትዮጵያ ህዳሴ ግድብ ጉዳይ ከትራምፕ ጋር ለመነጋገር መሆኑ ዘገባው አስታውቋል። ግብጾች ግድቡን በተመለከተ አዲስ እቅድ ይዘው ትራምፕ ጋር ለመሄድ ማቀዳቸውን የጠቀሰው ዘገባው ይህም ግድቡ ከ11 የአባይ ተፋሰስ ሀገራት በተውጣጡ ኤክስፐርቶች እንዲተዳደር የሚል መሆኑም ተገልጿል። በተጨማሪም በዚህ አስተዳደር ውስጥ የአፍሪካ ህብረትም እንዲካተት የሚል እቅድ ግብጾች እንዳላቸው ታውቋል። ዘገባው እንዳለውም በተጨማሪም ከዚህ በኋላ ሁሉም የአባይ ተፋሰስ ሀገራት ሌሎችን ሳያማክሩ በወንዙ ላይ ግድብ እንዳይሰሩ የሚል ስምምነት እንዲፈረም አሜሪካ ድጋፍና ጫና እንድታደርግ የሚል ሐሳብ ይዘው ትራምፕ ፊት የመቅረብ እቅድም ይዘዋል ነው የተባለው። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው በግድቡ ዙሪያ ኢትዮጵያና ግብፅን የማሸማገል ጥረት ማድረጋቸው ይታወሳል። በወቅቱም ሁለቱ ሀገራት ስምምነት ላይ ደርሶ የነበረ ቢሆንም ባለቀ ሰዓት ኢትዮጵያ ስምምነቱን አልፈርምም ማለቷ አይዘነጋም። አነጋጋሪው መሪ ዶናልድ ትራምፕ ከፕሬዝዳንት አልሲሲ ጋር ምን ይመክራሉ? የዋይት ሃውስ ምክክራቸው ውስጥ በኢትዮጵያ ላይ ምን ጦስ ይዞ ይመጣ ይሆን የሚለው ይጠበቃል። ወደ ቀጣዩ ጉዳያችን እናመራለን። የማይናማር መንግስት ኢትዮጵያን ጨምሮ ሀገራት ዜጎቻቸውን እንዲረከቡ ጥሪ አቀረበ። የማይናማር ወታደራዊ መንግስት ዛሬ በወጣው መግለጫ በእስር ቤቶች የሚገኙ የውጭ አገር ዜጎችን አገሮቻቸው እንዲረከቡላቸው ጥሪ አቅርበዋል። በድረገጽ በሚደረግ ማማለያ ተታለው ወደ ማይናማር የሚሄዱ የተለያየ አገር ዜጎች እንዳሉ ከዚህ ቀደም በስፋት መዘገቡ ይታወሳል። ከእነዚህ መካከል በርካታ ኢትዮጵያውያን ወጣቶች የሚገኙበት ሲሆን ወጣቶቹ ማይናማር ከገቡ በኋላ በእስር ላይ ሆነው የቀን ስራ እንደሚሰሩ በስፋት ሲገለጽ ቆይቷል።
የተወሰኑ ኢትዮጵያውያን ከእነዚህ እስር ቤቶች አምልጠው ወደ ሀገራቸው መመለሳቸው አይዘነጋም። የማይናማር ወታደራዊ መንግስት በቅርቡ በእነዚህ እስር ቤቶች ላይ መጠነ ሰፊ ዘመቻ ያደረገ ሲሆን ይህንን ተከትሎም በሺህ የሚቆጠሩ የተለያዩ ሀገር ዜጎችን አስለቅቆ አሁን በማቆያ ጣቢያ አስቀምጧቸዋል። የማይናማር ሀገር ውስጥ ጉዳይ ምክትል ሚኒስቴር የሆኑ ጀነራል ኦንግ ካዩ ዛሬ በሰጡት መግለጫ እነዚህን የውጭ ሀገር ዜጎች መቀለብ እየከበዳቸው መምጣቱን ገልጸው አገሮቻቸው እንዲረከቧቸውም ጠይቀዋል። ከነዚህም ውስጥ ቁጥራቸው ከ500 በላይ የሚሆኑ ቻይናውያን መሆናቸው ገልጾም ከ100 እስከ 300 የሚሆኑ ዜጎች ያሏቸው ደግሞ ኢትዮጵያ፣ ቪየትናም፣ ኬንያና ህንድ መሆናቸውንም አስረድተዋል። በሺ የሚቆጠሩት የውጭ ዜጎቹም ከታይላንድ ድንበር አጠገብ በሚገኝ ማቆያ ስፍራ ላይ እንደሚገኙ ያስታወቁት ሚኒስቴሩ የተጠቀሱትን ሀገራት ዜጎቻችሁን ውሰዱልን ሲሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። በቀጣይ መረጃ ዓለም አቀፉ የሰብአዊ መብት ፌዴሬሽን እና የዓለም አቀፍ ጸረ ቶርች ድርጅት በጋራ በወጡት አዲስ ሪፖርት በኢትዮጵያ የሰብአዊ መብት ተሟጋቾች፣ ጋዜጠኞችና የሲቪክ ማህበራት ላይ የሚፈጸመውን ጥቃት እየተባባሰ መምጣቱን አስታውቋል። የእድገት ምትሃት ወይም ዘ ኢሉዥን ኦፍ ፕሮግረስ በሚል ርዕስ የወጣው ባለ 46 ገጽ ሪፖርት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላም የሲቪክ ምህዳሩ በአሳሳቢ ሁኔታ እያሽቆለቆለ መምጣቱንና ቀደም ሲል ታይተው የነበሩ ተስፋ ሰጪ ለውጦች መቀልበሳቸውን ይዘረዝራል። ሪፖርቱ በዋናነት የሰብአዊነትን የሚከተሉትን አሳሳቢ ጉዳዮች አንስቷል። በሰብአዊ መብት ተሟጋቾችና ጋዜጠኞች ላይ የሚፈጸሙ ማስፈራራት፣ ያለ ፍርድ ቤት ትዕዛዝ ማሰርና ማዋከብ የተለመደ የአስተዳደር መሳሪያ ሆኗል ሲል ሪፖርቱ ይወነጅላል። እንደ ሪፖርቱ ከሆነ ከ2019 እስከ 2024 ባለው ጊዜ ውስጥ ብቻ 201 ጋዜጠኞችን ያካተተ 244 እስራት ተመዝግበዋል ብለዋል። ቶርች ወይም ለማመን የሚከብድ አካላዊና ስነ ልቦናዊ ድብደባ እንደገና አንሰራርቷል ያለው ሪፖርቱ በተለይም በአዋሽ አርባ ወታደራዊ ካምፕ ውስጥ ተጠርጣሪዎች ያለ ፍትህ ሂደት በጨለማ እንደሚታሰሩና ኢሰብአዊ አያያዝ እንደሚፈጸምባቸው ገልጿል። ተደጋጋሚ የአስቸኳይ ጊዜ አዋጆች ተቃውሞን ለማፈንና የፕሬስ ነጻነት ለመገደብ እንደ ዋነኛ መሳሪያነት እየዋሉ መሆናቸውን ፌዴሬሽኑ አመላክቷል። መንግስት የሲቪክ ማህበራትን ለመቆጣጠር በረቀቀ መንገድ የማፈን ስልት እየተከተለ መሆኑንና መሪዎቻቸውን በመጫን ስራቸውን እንዲለቁ እያደረገ ነው ሲልም ወንጅሏል። ሪፖርቱ እንደሚያትተው ይህ ጫና ከመጪው 2026 እንደ ግሪጎሪያን አቆጣጠር ምርጫና ከሽግግር ፍርሃት ሂደቱ ጋር ቀጥተኛ ቁርኝነት ያለው ሲሆን መንግስት ገለልተኛ የሆኑ ተቋማትን ሚና ለመገደብ እያደረገ ያለው ጥረት እንደሆነ ባለሙያዎቹ ተናግረዋል። በሪፖርቱ ዙሪያ ከመንግስት በኩል የተሰጠ ምላሽም የለም። በመጨረሻም ደቡብ አፍሪካ በሁለት በረሮች ወደ ሀገሯ በኢትዮጵያ አየር መንገድ የተጓዙ 14 ኢትዮጵያውያንና 16 የባንግላዴሽ ዜጎችን ከህገወጥ የሰዎች ዝውውር ጋርና የተሳሳተ ቪዛ ጋር በተያያዘ በቁጥጥር ስር ከዋለች በኋላም መንገደኞቹ ባጓጓዘው የኢትዮጵያ አየር መንገድ ላይ ቅጣት መጣሏን የሀገሪቱ ሚዲያዎች ዘግበዋል። ደቡብ አፍሪካ 14 ኢትዮጵያውያንና 16 የባንግላዴሽ ዜጎች ወደ ሀገሯ ሊገቡ ሲሉ በኤርፖርት መያዙ የተገለጸ ሲሆን የደቡብ አፍሪካ የድንበር አስተዳደር ባለስልጣን 5 ወንድና 9 ሴት ኢትዮጵያውያን በኢትዮጵያ አየር መንገድ በረራ ወደ ኦአር ታምቦ ዓለም አቀፍ አየር ማረፊያ ቢደርሱም የመጡበት መንገድ አጠራጣሪ ሆኖ ስላገኙ ለተጨማሪ ምርመራ እንደያዟቸው ገልጿል። አስተዳደሩ የኢትዮጵያኑ ጉዞም ከህገወጥ ሰዎች ዝውውር ጋር በተያዘም ዝውውር ጋር የተያዘ ሊሆን ይችላል ያለ ሲሆን በተደረገው የመጀመሪያ ምርመራ ሰዎቹ ወደ ደቡብ አፍሪካ ተመልሰው በህገወጥ መንገድ ከመግባታቸው በፊት ወደ ሌሎች ጎረቤት ሀገራት ለመሻገር ሞክረው ነበር ብሏል። የደቡብ አፍሪካ የድንበር አስተዳደር በሌላ የኢትዮጵያ አየር መንገድ በረራ ወደ ሀገሪቱ በተጭበረበረ ቪዛ ሊገቡ የነበሩ 16 የባንግላዴሽ ዜጎችም መያዙን ያስታወቀ ሲሆን ደቡብ አፍሪካም በእነዚህ 30 ሰዎች ላይ ተጨማሪ ምርመራ መጀመሩም ተገልጿል። የሰዎችን ዝውውር ለመቆጣጠር የሚወሰዱ የደህንነት እርምጃዎች ተጠናክረው እንደሚቀጥሉም ሀገሪቱ አስታውቃለች። ከዚህ በተጨማሪ ደቡብ አፍሪካ የኢትዮጵያ አየር መንገድ የመንገደኞቹን ሰነድ በተገቢ መልኩ ሳያጣራ ወይም በአጠራጣሪ ሁኔታ ስር በማጓጓዙ በእያንዳንዱ መንገደኛ $890 ወይም 15000 ደቡብ አፍሪካ ራንድ እንዲከፍል በማለት የቅጣት ውሳኔ ያስተላለፈበት ሲሆን በድምሩም $26700 የአሜሪካ ዶላር ወይንም በዕለቱ የብሔራዊ ባንክ ይፋ ምንዛሬ ተመን መሰረት 4.1 ሚሊዮን የኢትዮጵያ ብር ቅጣት እንዲከፍል ተወስኖበታል ሲል የደቡብ አፍሪካው ኤስኤቢሲ ዘግቧል። በተጨማሪም ደቡብ አፍሪካ የያዘቻቸው 30 ሰዎች ተጨማሪ ምርመራ እያደረገች መሆኗንና አሻራቸውን እየወሰደች መሆኗን የገለጸች ሲሆን የኢትዮጵያ አየር መንገድ ግን ዘገባው እስከተጠናቀረበት ሰዓት በጉዳዩ ላይ በይፋ ያለው ነገር የለም። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይ ዜናዎች እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።